ልቤ እየመታ ነው። በጣም ደክሞኛል። ድካም ሳይሆን ፈርቻለሁ። እሺ ከምን ጋር ልጀምር? ተረጋጊ እስኪ። ውሃ ጠጪ። አዎ ውሃ ልጠጣ ያስፈልገኛል። ትንፋሽ፣ ቀስ እንረጋጋ። ችግር የለውም። የትም አንሄድም። እሺ 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 እሺ። ምን እንታዘዝ? አይ እኔ ትንሽ ምክር ፈልጌ ነው። ማለት እኔ ከምን ጋር እንደምጀምር አላውቅም፣ ግን ትንሽ ከበድለኛል ለኔ እኔ ማለት ብዬ ስጀምር መጀመሪያ ላይ ብቸኛ ልጅ ነኝ ስልህ በጓደኛሞች ብቻ ምናምን ሳይሆን ከቤተሰብ ጀምሮ ማለት ነው። እናቴ የለችኝም ማለቴ እናቴ ሙታብኛለች። አባቴ ደግሞ እንትን በውትድርና እንደሄደ አልተመለሰም። ያኔ ልጅ እያለሁ ነው፣ አላውቅም፣ የሱን አላውቅም፣ እንዳልተመለሰ አውቃለሁ። እናቴ ትንሽ የስምንተኛ ክፍል ማለት 2010 ላይ እንደነበርኩ ነው የሞተችብኝ። እህትና ወንድም የለኝም፣ አልተወለደልኝም ማለት ትችላለህ። እና በጣም በብዙ ፈተናዎች ነው ያደግኩት እዚህ የደረስኩት። ብቻ አልሐምዱሊላህ አሁን ላይ ማማከረው ሰው የለኝም። ብዙ ሰው በዙሪያ ያለ፣ ግን በቃ የሆነ እውነተኛ ሰው የለም። ትንሽ እንትን ሊሉ ይችላሉ፣ መጨረሻ ላይ የሆነ ነገር ሲኖሩ ከጎን አይኖሩም ማለት ነው። እና አሁን የምነግርህ ቢኖረኝ አገር ቤት ነበር የምኖረው ኢትዮጵያ መጀመሪያ ላይ። ከዛ በጣም የምሆነው ግራ ሲገባኝ ወደ ውጭ ለመውጣት አሰብኩኝ፣ ወደ ሳውዲ ማለት ነው። እሱ ደግሞ ከሰዎች ጋር መግባባት አልችልም። ለምን እንደሆነ ደግሞ አላውቅም። አልግባባም ማለት እግባባለሁ፣ መልሼ የሆነ ነገር ካሉኝ አልችልም። ከሰዎች እኔ መራቅ፣ ሰዎቹን ማራቅ ነው የምፈልገው። ሲጀመር ብቻዬ መሆን ብዙ ጊዜ ያስደስተኛል። እና በጣም ብዙ ወንዶች አወራ ነበር በህይወቴ፣ ብዙ ወንዶች የመጡ ነበሩ አወራ ነበር። እና ግን ቢሆንም አውርቼ ዛሬ ያወራኋቸውን ነገ ላይ አልደግምላቸውም፣ በቃሌ አልገኝም። እሱ ነገር ለኔም ግራ ይገባኛል። እሺ እላለሁ፣ አወራለሁ፣ በቃ ለሁሉም ሰው ታማኝ ነኝ ማለት ትችላለህ፣ ለወንዶች ማለት ነው። እኔ ግን ይሁን እንዳይደብረኝ ነበር የምፈልገው። ድጋሜ ዛሬ ያወሩኝን ነገ አልደግምላቸውም። ከዛ መጨረሻ በቃ የራሳችሁ ጉዳይ እንዴ፣ በቃ ግድ የለኝም። ይሄደም ቢሄድ የመጣም ቢመጣ ለማንም አላስብም። እና ግን እንደዛ ስልህ ወንዶችን አቅርቤ አውርቼ በህይወቴ መተው ድጋሜ ሲሄዱ ይደብረኛል ሁላ። ደስ አይለኝም፣ ሲሄዱ ደስ አይለኝም፣ ትንሽ ይከፋኛል። እና ትንሽ ዳበዛ ነው መሰለኝ ወሬ። እና ከአገር ስወጣ ማለት እናቴ 8ኛ ክፍል እያለሁ ነበር የሞተች። ከ8 እስከ 12 እንደምንም ብዬ ተማርኩኝ፣ የእናቴ ፍላጎት ስለነበር። እና 12 ላይ ውጤት አልመጣም እና አማራጭ ስለሌለኝ ወደ ስደት ለመምጣት ሞከርኩኝ። ምክንያቱም እዛ ሰው የለኝም። እዚህ ከመጣሁ ግን ብዙ አልሰራሁም፣ 2 ዓመት አሁን ሊሞላኝ ነው። 2 ወር ምናምን ነው የቀረኝ። ወደ ሀገር ለመመለስ በጣም ግራ ገባኝ። አንደኛ ተመልሼ እናቴ የለኝም፣ አባቴ የለኝም፣ እህት ወንድም የለኝም። የሚቀበል ሰው ዘመድ አለ፣ ግን እንደ ቤተሰብ አይሆኑም። ገብቼ ወደ ማን እጠጋለሁ? ግራ ገባኝ። ሁለተኛ እዚህ ላይ አልቀጥል፣ እዚህ ሁኜ ደግሞ ለማን እሰራለሁ? ለማን እኖራለሁ? ለማን እደክማለሁ? ይሄ ነገር በጣም አሳስበኝ። በህይወቴ ደግሞ ሆነ ልጅ አለ፣ እሱ ያለው ዱባይ ነው። እሱ እንዲሄድ ይፈልጋል። ከዚህ ራሱ ከሳዑዲ ወደ ዱባይ ይቻላል ይላል፣ እንዲሄድ ይፈልጋል። እኔ ደግሞ ከዚህ ተነስቼ እሱ ጋር መሄድ አልፈልግም። አንደኛ እዛም ሄጄ ስራ ነው፣ ድካም ነው። ሁለተኛ ጭራሽ ደግሞ ለሱ ብዬ ከዚህ መሄድ አልፈለኩም። የራሴ ህይወት እንዲኖረኝ እፈልጋለሁ። ግን እንዴት አድርጌ ትክክለኛውን ሰው እንዴት አድርጌ ላገኘው? የሱ ልጅ ለኔ ይከፋል ብዬ አላስብም። በእርግጥ ብቻ ግራ ገባኝ። እሺ እንዴት ብዬ አሁን ጥያቄውን ራሱ ትክክል አላደረኩትም ይመስለኛል። እሺ ተረጅሻለሁ። እድሜሽ ምን ያህል ነው? እድሜሽ ምን ያህል ነው?
አረ ወንድሜ 24ኛ ያለው እንግዲህ ቀንድ ነው ይቀራል። አሁን ምንም አይነት ቤተሰብ የለሽ የምታወሪው? እሱ ግራ የገባኝ ቤተሰብ የለኝም፣ እናት የለኝም፣ አባት የለኝም፣ ወንድምና እህት የለኝም። አጎትና ክስት ምናምን የምትላቸው መጀመሪያ ላይ ፓስፖርት ምናምን ከአገር እንደወጣ ሀሳቡን ያመጣው ይሄ የማወራው ልጅ አልኩ ልጅ ነው። እሱም መውጣት ፍላጎት አለው፣ እኔም እንደወጣ ይፈልጋል እና ሁለታችንም ሰርተን የተሻለ ደረጃ እንድንደርስ ይፈልጋል። እኔ ፍላጎቱ የለኝም ነበር ከአገር መውጣት። ግን በቃ እዛ ቁጭ ብዬ በቃ ሀዘን አበዛሁኝ። ራሴን ከነበርኩበት በጣም አጣሁት፣ ወረድኩኝ። አንቺ ልጅ ምን ሆነሽ ነው ቀን በቀን አንቺ ልጅ ምን ሆነሽ ነው ቀን በቀን ሲል ሰው ራሱ እንዴ በቃ ከዚህ ራሱ መውጣት አለብኝ። ቀን በቀን ሰውነቴ ይቀንሳል። በቃ አጥንቴ ነበር የቀረው ማለት ትችላለህ። እዛ እንደነበርኩኝ ሰዎቹ ራሱ እንደዛ ሲሉ በቃ ደህና አይደለሁም ማለት ነው፣ መውጣት አለብኝ ብዬ ለመውጣት ልጁ ጋር ስንመካከር ያው ቃሌን አልደግመም ብያለሁ። እሺ ብዬ ፓስፖርት በሱ ካወጣው ከጨረስኩ በኋላ ያክስቴ ልጅ አለ ቃሌን አፈረስኩኝና አይ ባንተ አልሄድም፣ በቃ ከፈለክ ብርህን እሰጥሃለሁኝ፣ ለእኔ ያወጣህን ወጭ መልስልሃለሁ እንጂ ባንተ አልሄድም። ያክስቴ ልጅ አለ በሱ ሄዳለሁ አልኩት። ከዛ ተጣላን። ከአክስቴ ልጅ እኔ ውጭ መሄድ ፈልጋለሁ፣ መውጣት ፈልጋለሁ እና ብር እንድትሰጥኝ ፈልጋለሁ ስለው በብዙ ነገሮች ስማር ያግዘኝ ነበረ እና ብሩን ሰጠኝ። የፓስፖርት ማውጫ የሁሉን ነገር ማድረጊያ ብሩን ሲሰጠኝ ያንን ብር መልሼ ለዚህ ጓደኛዬ ለምህ ልጅ መለስኩለት። ከዚህ በኋላ ባንተ አልሄድም፣ ምንም ነገር ባንተ አላደርግም፣ ለእኔ ያወጣው ወጭ ብርህ ነው። ያው ብርህን ብዬ ሲሰጠው አልተቀበለኝም፣ ወረወረው ማለት ነው። ብሬን ለቅሜ አንስቼ ወደ ቤት ሄድኩኝ፣ ምንም ነገር ሳልነግረው። ከዛ ለወንድሜም እኔ እኮ በጣም ግራ ይገባኝ የራሴ ጸባይ ነው። ለወንድሜ ፓስፖርት የጀመርኩት በሱ እንደሆነ ነው የሚያውቀው። ያ ልጅ ደግሞ ፍቅረኛ የምልህ ልጅ ደግሞ ፓስፖርቱን እንዳወጣሁት አያውቅም። ያንተን ፓስፖርት አላወጣም፣ ያንተን ፓስፖርት አልፈልግም፣ የሚሄደው በወንድሜ ነው፣ በቃ ከዚህ በኋላ የራስ ጉዳይ ብዬው ምንም ነገር ሳልነግረው የሱን ፓስፖርት እንዳወጣሁ ሳልነግረው ወደ አዲስ አበባ ነው የመጣሁት ማለት ነው። የአክስቴ ወንድሜ የምልህ ልጅ የእናቴ አክስቴ ልጅ ማለት ነው። እሱ ራሱ ሩቅ ነው እና አዲስ አበባ ከመጣሁ በኋላ አልነገርኩትም። ልጁ ጋር እንዲሰፈር ነን ወደ አዲስ አበባ ስመጣ ጭራሽ አልነገርኩትም። ጓደኛዬ ነች የነገረችው። ከዛ ግን በጣም አዘነብኝ፣ በጣም ከምልህ በላይ አዘነ። ግን ምንም አልመሰለኝም እኔ ሲጀመር እዚህ መጥቼ ፓስፖርቱ ስለተጀመረ ፓስፖርቱ አዲስ ስላልሆነ ያው እዛ ሁሉ ነገር ስለጨረስኩ ቀጥታ ሜዲካል ምናምን ሰጠው። ሰከንድ አልቆየም ማለት ትችላለህ። ቶሎ መጣ ማለት ነው። ከዛ ወደዚህ መጣሁኝ። ለልጁ እንዴት ሊቸኩል ቻለ፣ እንዴት ሊፋጠንልሽ ቻለ ሲለኝ ወንድሜ በአስቸኳይ ነው ያሰራልኝ አልኩት። እዚህ መጥቼ አሁን ኮንትራቴን ጨረስኩኝ። ቢያንስ 2 ወር ከምናምን ነው የቀረኝ። አሁን እንዴት ላድርግ? እስቲ ሚዩት አድርገሽ አዳምጪ። አሁን ከምንም በላይ በራስ መተማመን ይቀድማል። ቤተሰብ የለኝም፣ እናት የለኝም፣ አባት የለኝም፣ ዘመድ አዝማድ የለኝም፣ አይዞሽ ሚለኝ የለኝም የምትሉ ሰዎች እዚህ ውስጥም ትኖራላችሁ። ማንም አያስፈልጋችሁ። በራሳችሁ መጀመሪያ ቆሙ። መርከብ ስለማቃጠል ያወራችሁ ታሪክ አለ አይደል? በህይወታችሁ መርከባችሁን አቃጥሉ። ከኋላ እናቴ፣ አባቴ፣ ወንድሜ፣ ዘመሌ የምትሏቸው ነገሮች ማንም የለም። በቃ ለእናንተ ይሁት። በራሳችሁ መኖር ትችላላችሁ። ሰርታችሁ ገንዘብ ይዛችሁ ለሌላው ሰው መትረፍ ለምን እኖራለሁ አልሽኝ እንዴ? ሰው ብዙ እኮ ዓላማ አለው። የተፈጠርንበት እንደ እንስሳ እንድንኖር እኮ አይደለም፣ ለሰውም እንድንጠቀም ተደርገን የተፈጠር። ሰርተሽ ተለወጪና ለብዙ ሰዎች ትደርሻለሽ። ወንድም ለምትይው ወንድም መወለድ ቋንቋ ነው። ማንኛውም ሰው ወንድምሽ መሆን ይችላል። ነገ ለስንት ለተቸገሩ ሰዎች ትደርሻለሽ። ራስሽ የምትቀይሪ የስንት ሰው ህይወት ትቀይሪያለሽ። ስንት ሰው ታግዣለሽ። በገንዘብ ሊሆን ይችላል፣ በሀሳብ ሊሆን ይችላል፣ በምን ሰው ግዴታ የሆነ ዘመድ የምትሉ ሰው ሊኖር አይገባም።
በራስ መተማመን ማለት ያ ነው። በራስ መተማመናችሁ እንዳታጡት መቼም ቢሆን። ለብቻችሁ መዋጋት፣ ለብቻችሁ መፋለም፣ ለብቻችሁ መቆምን ተለማመዱ፣ እንዴት ጣፋጭ ድል እንደሆነ። ስለዚህ ከዛሬ ጀምሮ የማንም ድጋፍ አያስፈልግሽም። ኢቭን ፍቅረኛ የምትዩ ሰው ራሱ ተለውጦ ራሱን ገዝቶ ያግባሽ በስነ ስርዓት። ያ ካልሆነ ዝም ብለሽ አሳልፈሽ ራስሽ የምትሰጪበት ሁኔታ አይኖርም። ቆፍጠን ነው ማለት ያለብሽ። እንደዚህ ስትልፈሰፈሽ አንዱ እጅ ተወድቂና መጫወቻ ነው የምትሆኚው። ስሪ፣ ገንዘብ ሴቭ አድርጊ፣ የሆነ ዓላማ ይኖርሽ፣ ግብ ቁጭ ብለሽ አስቢ። ምንድን ነው ግቤ? የዛሬ 5 ዓመት ምን አይነት ሰው መሆን አለብሽ? ከስደት ወጥተሽ ራስሽን ንግድ ጀምረሽ ትልቅ ቢዝነስ ሰው ሆነሽ ገብቶሻል። ለስንት መሬት ላይ ለወደቁ ሰዎች፣ ለስንት ለተቸገሩ፣ ለተራቡ፣ ለተጨነቁ ሰዎች የምትደርሺ አይነት ሰው መሆን እኮ ትችላለሽ። ያ እኮ ነው የመፈጠራችን እኮ ትርጉም። ገብቶሻል። ለማገልገል እኮ ነው የተፈጠርነው ጋይስ። እያንዳንዳችን እንዴት በምን መልኩ የሚለው ነው እንጂ ልዩነት ቢፈጥረው ለማገልገል እኮ ነው። አንድ ሰው ዶክተር ከሆነ ለማገልገል ነው። አንድ ሰው ሊስትሩም የሚጠርግ ከሆነ እያገለገለ ነው ሰው። ገብቶሻል። ምንም ነገር ውስጥ ግቡ፣ ምንም ሙያ ውስጥ ግቡ፣ ፐርፐዙ ግን ምንድን ነው? የሰው ልጅ ፈጣሪ የፈጠረን እኛን እንድናገለግል ነው። በምንድን ነው ማገለግለው? እሱ ልዩነት ሊፈጥር ይችላል። እሱ ችግር የለው። እየተፈጠርሽው ለዛ ነው። እሱ ከገባሽ ዝም ብለሽ አይደለም የምትኖሪው። ይሄ በነፈሰበት አትሄጂም ማለት። ስለዚህ ከዛሬ ጀምረሽ ከዚህ ወጥተሽ ምንድነው መድረስ የምፈልግበት ቦታ የሚለው ቁጭ ብለሽ ከራስሽ ካስቢና ያንን ግብ አስቀምጪው። ከዛ አየሽ የምትኖሪለት ጉዳይ አለሽ ማለት ነው። አንድ በዛ መንገድ ፐርፐዝሽ የምታውቂው በዛ ነው፣ የተፈጠርሽበትን ዓላማ። ትዳር እዚህ ዱባይ ካለው ሰው ጋር ፍቅር ምናምን ብለሽኛል። ስትገናኙ ቁም ነገር ላይ ለመድረስ ለቁም ነገር የሚያስብሽ ትዳር የሚያስብሽ ከሆነ ራስሽ አይተሽ ወስነሽ ታገቢያለሽ። ትዳር ትይዣለሽ። ዞሮ ዞሮ ግን በዚህ ስራ ያጣ ስንት ሰው አለ? ስንት ሰው በሞትና በህይወት መካከል ያለ ሰው አለ? ስንት ሀብት ኖሮት ገንዘብ ኖሮት ስንት ሰው እኮ በማይድን በሽታ ተይዞ አንቺ ያለሽን ሰላምና ጤና የሚመኝ ሰው አለ። አንቺ ግን እናት የለኝም አባት የለኝም ብለሽ አንቺ እያለቅሽ ፈጣሪ የሰጠሽ አይበልጥም እንዴ? ሌላው እናትና አባት ኖሮት እኮ ሰላም የለው። የሆነ ነገር ሳይደግስ አይጣላም ይባላል እኮ። የሆነ ነገር ሳይኖረን ሲቀር በሆነ ነገር ግን እኮ ሸፍኖልናል ፈጣሪ። ማየትን ያቃተን እኛ። ጤና አለሽ፣ ከዚህ በላይ ውድ ነገር አለ እንዴ? ወጥተሽ ትገቢያለሽ። ለዚህ ተመስገን ስትይ ፈጣሪ ሌላውን ይጨምርልሻል። ባለሽ ነገር ግን የምታማረሪው ከሆነ ግን ይህንን ሁሉ አድርጌላት ታማራለች እንዴ የምትባዩ። ቀዝቀዝ በይ፣ ረጋ በይ እስቲ። ቆም ብለሽ ከዚህ እንደወጣሽ ያሉሽን ነገሮች ለማየት ሞክሪ እስቲ። በህይወትሽ ያሉ በረከቶች ብዙ ናቸው። በነገራችን እያቸው ምን ተሰጥቶኛል፣ ፈጣሪ ምን ነገር ነው ለእኔ ያደረገልኝ ብለሽ ስታስቢ በሌለሽ ነገር አታማረሪም ማለት ነው። ያንን ስታደርጊ ምን ይፈጠራል መሰለሽ? ይጨመርልሻል፣ ሰላም ይጨመራል፣ ሰው ይጨመርልሻል፣ ደስታ ይጨመርልሻል፣ ስራሽ ይባረካል። ገብቶሻል። ያለሽን ግን ይዘሽ እየየ የምትይ ከሆነ እንደውም ይወሰዳል እሱን ጭምር። ይሄ ምንም ምሳሌ በሰጠሽ አሁን አንቺ ጓደኞች ኖሮሽ ወይ ቤተሰብ ገንዘብ ልካችሁላችሁ እንኳን ሰው ሀገር ከሰው ሀገር ሆናችሁ ማያመሰግኗችሁ ሲያማሯችሁ ምናምን ካያችሁ አትበሳችሁ? ይሄን አድርጌለታል ለምንድነው የሚያማረው እንዲህም ሰጥቼ ብላችሁ አታውቁም? እንደዛ ነው ፈጣሪያችሁም ላይ የምታደርጉት። እናንተ ስንት ነገር አድርጎልን ሲያበቃ ግን በጥቃቅን ነገር ምናማረር ከሆነ ትክክል አይደለም። ስለዚህ ደስታን ከውስጥሽ ነው የምታመጪው። አመስጋኝ ሁኚ፣ ሳቂ። ከዛሬ ጀምሮ የተሰጠሽ ይበልጣል። ተግባባ? እሺ ወንድም አመሰግናለሁ። እሺ መልካም ቀን። እናት የለኝም ወንድም የለኝም ባለመኖር ከሆነ ጋይስ ሁላችንም ቁጭ ብለን ብናወራው ብዙ የሌሉ ነገሮች አሉ። ችግሩ ስላሉ ነገሮች ለምን አናወራም ነው ፖይንቱ። እኔም እኮ ብትጠይቁኝ ይሄ የለኝም እንደ የለኝም ምናምን እኮ ልላችሁ እኮ እችላለሁ። ሁሉም ሰው እኮ ፐርፌክት እኮ አይደለም። የሚጎልበት ብዙ ነገር አለ። እኔ ግን ከጠየቃችሁኝ ስለሌለኝ ነገር ከማወራችሁ ይልቅ ስላለኝ ባወራችሁ መርጣለሁ።
ያለኝ ላይ ነው ትኩረት ማድረግ ያለብኝ። የሌለኝ ምን አገባኝ? በቃ የለኝም እኮ ምን ይመለከተኛል? ያለኝ ግን ይሄ ያለኝ ብል በቃ ኮንፊደንስ ይመጣል። ገብቷቸዋል። ሶ ቲንክ ማለት ይልመድብን። እንደዛ ሄሎ ከአንድ የምታወራቅ ልጅ አለች እዚህ ከኔ ጋር ማለት ነው። ችግር ውስጥ ነች እና የሚያገዛት ሰው ካለ ምንድን ነው? ሰላም ነው። እኔ አባት ሰላም፣ እንኳን ደህና መጣሽ። እንኳን ደህና ድምፅሽን ከፍ አድርጊ እስኪ። አንድ ነገር እንድታግዘኝ ታግዛለህ ብላ ስለነገረችኝ ያግዘኝ ብዬ ነው አንተ ጋር የመጣሁት። በጣም ችግር ላይ ነበርኩ፣ ግን ያው የነበርኩበት ከመጣሁ 1 አመት አልፎኛል። ሌላ ቤት አሁን ሌላ አዲስ ቤት ቀይሬ ነው። ከዛ በጣም ጉዳት ደርሶብኝ ነው የወጣው። ጥርስ ሁላ ተሰብሬ እጄ ሁላ ሳይቀር ተሰብሬ የወጣው። ሴትዮ ትቀጠቅጠኛለች፣ በቃ የቀኑ ትቀጠቅጠኛለች። በቃ ደሞዝም አሰጠኝም። የ2 ወር ከአመት ውስጥ የ2 ወር የ3 ወር ደሞዝ ብቻ ነው የገባልኝ እና እስካሁን ደግሞ ፓስፖርት አልሰጥም እያለች እንትን ትላለች። ፓስፖርትን አልሰጣችኝም፣ አልሰጥም እያለች ታስፈራራኛለች። እዚህ ከመጣው ደግሞ በሌላ ቤት ከገባው ገና 3 ወር ጨርሼ 4ኛ ወሬን ይዣለሁ። በቃ እነሱም ደግሞ ፓስፖርት ካላመጣሽ ወደ ቢሮ እንወስድሻለን ምናምን እያሉኝ ነው። በቃ በጣም ግራ ገብቶኝ ነው ያለው። ታውቃለህ፣ ህጋዊ ነበርሻል ማለት በደላላ ነው የመጣሁት፣ ግን ያው ህጋዊ ነው ብላ ነው ያመጣችኝ ልጅ ማለት ነው። አይደለም ብላ ነው ሳይሆን ብላ ነው እኮ ከህግ አያስጥልሽም እኮ። ህጋዊ ነሽ አይደለሽም አንቺ ራስሽ የምታውቂው ነገር የለም ስለዛ ሀገር ስለለሽ ህጋዊነት። እንጃ እሱን እንኳን በደንብ ፓስፖርት እንዲሰጠኝ የምትረዱኝ ካለ በሱ እንድትረዱኝ እፈልጋለሁ። ፓስፖርትሽን ማውጣታችሁም ከኤምባሲ ብትከለከይ እንደዛ ይቻላል እንዴ? አሁን የዛን ሀገር አላውቅም። አሁን እዚህ ቢሆን ከጠፋብሽ በኮፒ ምናምን ብቻ ሄደሽ የምታወጭበት ሁኔታ አለ። ግን አሁን ቤይሩት ያላችሁ ልጆች እስቲ ሀሳብ ስጡበት። ቤይሩት ላይ ብዙ አሉ ሊረዱሽ የሚችሉ እዛ ሀገር ላይ ስደተኞችን የሚያግዙ ማለት ነው። እነሱን ሄዳችሁ ባለፈው አንዲት ልጅ መታ እንደዚህ ብለናታል አይደለ? ሰላም አለች። አሁን እሷን ኮንታክት አርጊያት ላይፍ ስትገባ ገብቶሻል። እንዴት ነው እዛ ሀገር ያለው ነገር ልትረዳሽ የምትችለው? ህጋዊ ነሽ አይደለሽም? የዛን ሀገር ሁኔታ አናውቅም እኛ። ቤይሩት እኔ ዱባይ ነው። ዱባይ ቢሆን እዚህ እነግርሻለሁ የት መሄድ እንዳለብሽ እንዴት ማድረግ እንዳለብሽ ይቻላል ማውጣት። ኦኬ እዛ ማን አለ ቤይሩት? እስቲ ሊያግዛት የሚችል ሰው አለ? ነገሩኝ። ቤት እዚህ ውስጥ አግዟት፣ ሀሳብ ስጡበት። ቤይሩት ያላችሁ ሌላ ሀገር አይደለም፣ ምክንያቱም አናውቀውማ እዛ ያለውን አካሄድ። ቤይሩት ያላችሁ ልጆች ካላችሁ እስቲ አብርሽን ታውቂዋለሽ? አይኔ አላቅም። አሁን ልጅቷ ነች ወደ አንተም እንዲመጣ ያደረገችኝ እንጂ አላቅም። አላት ስልክ አልጠቀምም። እሺ እሷን ስጫት እስቲ፣ ስልኩን ስጫት። እሷን አውቃለሁ። አብርሽን ታውቂዋል? በጣም ጥሩ። በቃ አብርሽን አናግሪው። እሱ እዛ ነው ያለው። ግልጽ አድርጋ አልነገረችም። መጀመሪያ ህጋዊ ነበረች እና ከዛን አስገቧት ቤት ማለት ነው። ቤት ካስገቧት በኋላ እሷ ቅጥቀጣው በቃ በጣም ነው የሚመቷት ማለት ነው። በጣም ጉዳት ደርሶባታል እና ከዛ በኋላ ከዛ ቤት ጠፍታ ወጣች።
ጠፍታ ስትወጣ ሌላ ሰው ነው ኢትዮጵያዊ አግኝተዋት ማለት ነው አበሻው። ከዛ ስራ አስገባት። ስራ ከገባች በኋላ አሁን ድረስ ከደላላዋ ጋር ታወራታለች። እና ደግሞ እዛ የገባችበት ቤት ደግሞ እሷ ከጠፋችበት ቤት ተቀራራቢ ነው። ከዛን ቢሮዎቹ አገኟት። ቢሮዎቹ ሲያገኟትን ከዛን ስራ በቃ ቢሮዎቹ ተገናኝተው አስገባት። ከዛ ፓስፖርቴ ምናምን ሲጠይቋት እነኛ አሁንም የገባችበት ቤት ፓስፖርት ምናምን ይጠይቁላታል ሴቲቷን። ሴቲቷ ደግሞ አልሰጥም፣ እኔ ጋር ፓስፖርትም የላት ምንም የላት፣ የጠፋችው ልጅቷ እኔ አያገባኝም፣ ብዙ ሰርቃኝ ምናምን የወጣችውላት ብላ ታወራለች ለሰዎቹ ማለት ነው። ደላላዋ ደግሞ ከዚህ በፊት ስታወራት እኔ እየቀጠቀጡኝ ነው እንደዚህ እያረጉኝ ነው ብላ ስትላት እኔ ካልመጣውኝ ቢገልሽም እንኳን እንዳትወጪ ያለቻት ማለት ነው። እሺ ከዛ በኋላ እንደዚህ ካሏት በኋላ አሁንም ግን ፓስፖርቷን አልሰጧትም፣ እንትንም አላሉ ምንም። በቃ እንትን አሁን አመት ምናምን ሆኗታልና በአመት ውስጥ ምንም ነገር የላትም። እዚህም ከወጣች እሺ እኮ አሁን አብሬሽን ታውቂዋለሽ አይደል? ሰላምም አለች እዛ ላይ። እስቲ እነሱን አናግሪያቸውና እዚህ ውስጥም ያው የሚያውቋቸው ብዙ ልጆች አሉና ሊያግዟት ይችላሉ እነሱ። እሺ በእርግጠኝነት እሺ እሺ። ኤምባሲ ደግሞ ካለ ኤምባሲ መሄድ አለባት። ኤምባሲ አለ አይደል? ኤምባሲ አለ፣ ግን እሷ አታውቅም እንደዚህ ሁሉንም ነገር። በቃ አሳያታ ወይ ግዣት። አንቺ መሄድ የምትችይ ከሆነ ይዘሻት ሂጂ፣ ወይ ደግሞ ትሂድ እሷ። እሺ ኤምባሲ ሄዳ ይሄንን ነገር በግልጽ ትናገር። ገብቶሻል? እሺ የሚያገዛሰው ደግሞ ሁለቱን ሰላምንና አብርሽን አናግሪያቸው። እዛ ነው የሚኖሩት። ሰው ብዙ ስደተኞችን የሚያግዙ በጣም ጥሩ ሰዎች ናቸውና አውሪያቸው። እሺ እነሱ እሺ እሺ አውሪያቸዋለሁ። እሺ አይዟችሁ። እሺ እሺ አስቸጋሪ ነው ጋይስ፣ እንደዚህ አይነት ነገር ማለት ነው። ፈጣሪ ሞር በጣም ጥሩ ነው። ኤምባሲ ነው ቆንጽላ ነው ያለው። ሄሎ ሁሉ ሰላም። እኔ ማለት ከስሮኝ ብዙ እያዳመጥኩኝ ነበረ። እኔም ትንሽ ምክር ፈልጌ ነው። ሄሎ ይሰማል? እና መዳም ቤት ነው የምሰራው። ስልኬ ላይ አንድ ስልክ ገባ ቀጥታ። ስልክ ገባ። ከዛ ስልኩን ሳየው የውጭ ስልክ ነው ማለት የአሜሪካ ስልክ ነው። እሺ ከዛ አንሳው ሄሎ መልበል ምናምን ነገር አልኩኝ። ማንነቱን ነገረኝ። ከዛ ይቅርታ ማለት ተሳስተ ነው መሰለኝ የደወልከው ምናምን። አልተሳሳትኩም አናነሽ አለኝ። አሁን ማልበል ምናምን ነገር ስለው ዴቭ ይባላለሁ ምናምን በቃ ተዋወቅን። ከዛ በቃ ሰላም ምናምን ተባብዬ ቅር ካላለሽ ልደውል ምናምን ነገር። ከዚህ በምን ጉዳይ ለምን ትደውላለህ ስል ፍቃድሽን ብቻ ስጭኝ፣ ብደውል ደግሜ ቅር ይልሻል ወይ ዋትሳፕ ላይ ልደውልልሽ አለኝ። እኔ ዋትሳፕ ብዙ አልጠቀምም፣ ሲጀመር ቁጥሬን ኬት አመጣኸው ምናምን ስል እሱን እነግርሻለሁ ምናምን ነገር አለኝ። ለመደወል ጀመረ ዋትሳፕ ላይ። ከዛን ለረጅም ሰዓት በቃ ማውራት ምናምን ብዙ ነገሮችን ማውራት ምናምን ጀመርን። ብዙ ስለኔ ብዙ ነገር ያውቃል። ስለኔ ብዙ ነገር ያውቃልና እንዴት እንዳወቀ እንዴት እንደሆነ ምናምን ነገር ያለውን ነገር አይነግረኝም። ከዛን ቀኖች በቃ እየሄዱ አመት ከምናምን ሆነ ማለት ነው። ከዛን አመት ከምናምን ሲሆን
በቃ ትኬት ቆርጠሽ ትኬት ወጪውን ያንዳንዱን ነገር እችላለሁ። ትኬት ቆርጠሽ ምናምን ነገር ኢትዮጵያ ግቢና እንተያየና ሽማግሌ መላክ እፈልጋለሁ፣ ላገባሽ እፈልጋለሁ አለኝ። እንዲህ ዝም ብሎ ማለት እንዲህ ዝም ብሎ ሰው ለማግባት ደረጃ ላይ ይደረሳል። እኔ እናንተ በአካል አንተዋወቅም ምናምን ነገር ዝም ቪዲዮ ከፈተና ይሄው እኔ ማለት ይሄ ነኝ አለኝ። ከዛ ሳየው እኔ ከዚህ በፊት እውነት ለመናገር አይቼውም አላውቅም አላውቀውም። የሰማከኝ ነው? እየሰማሁሽ። አይቼውም አላውቀውም። ከዛ ማለት ያው እድሜ እኩያዬም ባይሆንም ትንሽ በለጥ ይለኛል። ጥሩ እንትን ላይ ነው ያለው ማለት በቃ እንደ ድምፁ ነው። ሰው እንደ ድምፁ አንዳንዴ አይገኝም እና እንደ ድምፁ ነው እንትን የሚለው ነገር የለም። ግን በመልካም ሲደውል በመልካም በጥሩ እንትን ነው የማወራው፣ ስነ ስርዓት ባለው መልክ ነው የማወራው። ከዛ ነገሩ ቪዲዮ ከከፈተ በኋላ ካየሁት ጊዜ በኋላ ሚስቴ ማለት ጀመረ። እኔ ሚስት ካትበለኝ አላገባከኝም፣ የኔን ደግሞ አንተ የምትላት የምታውቀውን ስለኔ አውቀሃል አንተ በራስህ አመለካከት፣ ግን እኔ ደግሞ ያንን አይደለሁም። ሁሌ ጭቅጭቅ እንገባለን፣ እንጨቃጨቃለን። ከዛ በኋላ በቃ ቪዲዮ ከከፈተ በኋላ ድንገት ወይ ስራ ላይ እየሰራሁኝ ምናምን ነገር ክፈችና ቪዲዮ ልይሽ ይለኛል። አልችልም፣ እኔ ቪዲዮ መክፈት አልችልም። ሰዎች ፍቃደኛ አይሆኑም። በእርግጥ ፍቃደኛ ሳይሆኑ ቀርተው አይደለም። እኔ ከዛ እንዴ ከሌላ ሰው ጋር ቪዲዮ ታወሪ የለ እንዴ ምናምን ይለኛል ማለት ነው። እንዲህ በሚለኝ ሰዓት የሚያይኝ ሁላ ይመስለኛል አንዳንድ ጊዜ ማለት ነው። ከዛ እንዴ እና ታዲያ እኔ ለአንተ ፍቃደኛ ካልሆንኩስ ያ ሰው ማውራው ቪዲዮ የማውራው ሰው እኔ ስለማውቀው ማንነቱን ስንት ስለምል ነው ብዙ ነገሮች ከዛ ሰው ጋር ስላሳለፍኩ ሊሆን ይችላል። አንተን ግን ደግሞ ቪዲዮ የማውራው የራሴ የምለው ሰውና ከቤተሰቤ ጋር ነው ምናምን ብዬ በቃ መጨቃጨቅ ምናምን ጀመርኩ። ከዛ ሳላስበው ንዴቱ ሳላስበው እሱ በሚናገሩት ነገር ማለት ነው እኔ እየተበሳጨውና እንትን እያልኩኝ መጣው። በቃ የሆነ እየገነፈልኩኝ መጣው ሳላስበው። በቃ በሌሊት ይደውልብኛል። እሱ ያለው አሜሪካን ስለሆነ በቃ ድንገት በቃ እሱ ለስራ በሚወጣበት ሰዓት ይደውላል ማለት ነው። ለምንድን ነው በዚህ ሰዓት የምትደውለው ምናምን ነገር ድምፅሽን ሰምቼው ስራ ለመግባት ይለኛል። እኔ አንተ ስራ ምን አገባኝ? በቃ መበሳጨት ጀመርኩኝ። አንዳንድ ነገሮች ያናድዳሉ። ከዛ በቃ በመካከል አመት ከ6 ወር ነው ያወራነው። ሁሌም ነው የሚደውለው። ከዛ በመካከል አቆምኩኝ፣ ከታደረኩኝ ስልኩንም ሁሉንም ምኑንም ማለት ለ3 ወር ያለ ማቋረጥ በቀን 5 ጊዜ ነው የሚደውለው። ከዛ ስልኩንም ብሎክ ማድረግ ፈራው። ምንም አይነት የሆነ ነገር ምንም አይነት ስሜትም ሆነ ምንም አይነት እንትን ነገር ምንም ነገር የለኝም። ከዛ የሆነ በቃ ግራ ግብት ብታደረገኝ ማለት ምን ትመክረኛለህ? እንዴት ላድርግ ብሎ ካድርጌ ማለት የራሱ ምንም ያልኩትም ነገርም የለም። በቃ ይሉኝታ ያዘኝ። እስካሁን ምን ያህል ጊዜ አወራችሁ? አመት ከ6 ወር። እሺ አንደኛ አንድ ሰው ስልክሽ ላይ ደውሎ እንዴት ነሽ ደህና ነሽ ወይ ዋትስአፕ ላይ ደውልልሽ ወይ ደህና ነሽ ወይ ሲልሽ መጀመሪያ መሆን ያለበት ጥያቄሽ ስልኬን ከየት አገኘ? ጠይቄያለሁ እኮ ጠይቀሽ መልሱ አመርቂ ካልሆነ አሳማኝ ካልሆነ ችግር አለ። መልሱ አሳማኝ ነበረ ማለት የራስሽ አንቺ የምትይው የራስሽ የሆነ ሰው ስልክሽን ሰጠኝ፣ ስለ አንቺ ህይወት ብዙ ግማሽ ነገሮች አጫውተኛል፣ ለወደፊት ህይወቴ ለኔ ሚስቴ የምትሆኝ ሰው ስለሆንሽ በቃ ሞክሪኝ አይነት ነገር ነው። እኔ ደግሞ በህይወቴ ብዙ ነገሮችን ስላሳለፍኩ የወንድ ነገር በቃኝ ብዬ የተቀመጥኩ ሰው ነኝ ታውቃለህ። በቃ ከዚህ በኋላ ምንም አይነት ማንም ቢሆን እኔ አላቅም ማለት ከመልአክ የጸዳ የለም አይደል? መልአክ እንኳን ወንድ ሆኖ ቢመጣ ከዚህ በኋላ ወደ ህይወቴ ማንንም አላስገባም ብዬ የተቀመጥኩ ሰው ነኝ። ከዚህ በፊት ብዙ ነገሮችን ያለው ማለት አሁን እኔ 28 ዓመቴ ላይ ነው ያለሁት። ብዙ ህይወትን አሳልፍ ያለው እግዚአብሔር ይመስገን ዛሬ ላይ ባለውበት ነገር ደስተኛ ነኝ። ግን በቃ ከዚህ በኋላ በህይወቴ ማንንም አላስገባም ብያለሁ ማለት ማንም እውነተኛ ሆኖ ቢመጣም ማለት ነው በእውነት አልቀበለውም። ለምን ካሳለፍኩት ነገር አንፃር ነው ያ ነገር የሆነው በእኔ ላይ ማለት ነው። ከዚህ በፊት ቦይፍሬንድ ኖሮሽ ያውቃል? አዎ
ያፈቀርኩትም ያፈቀረኝም ነበር። ያፈቀርኩትን ትቼ ያፈቀረኝንም አግብቼም ነበር፣ ተጋብቼም ተፋትቻለሁ ምናምን ነገር እና ብዙ ነገሮችን ስላሳለፍኩኝ ለኔ በቃ ማለት ያሳለፍኩን ነገር በቃኝ ብዬ ያለው ሰው ነኝ። ለዛ ስለነበረ በቃ እኔ አልፈልግም፣ ነግሬዋለሁ መጀመሪያ ብዙ ህይወቴ እንደዚህ ነገር አልፏል እና እኔ ማንንም አልፈልግም። ምንም መልአክ ሞክሪኝ ፕሊስ ሞክሪኝና ትንሽ ስህተት ካለ በቃ እዚህ ጋር አበቃ በይኝ ብሎኛል ማለት ነው። በኋላ እንዳታዝንብኝ ስል አላዝንም አለኝ። እውነት ለመናገር ዛሬ ላይ እስከምደርስ ድረስ ምንም አይነት ስሜት የለኝም በፍጹም። በቃ በሚያወራኝ ሰዓት እንደው ማስታውሰው ያለፈውን ነው ማለት ከሱ ከማን የተሻለ ሊሆን ይችላል፣ ለምን እንደዚህ ይሆናል እያስመሰለስ ቢሆን ነው ውስጥ የሚመጣው ነገር ማለት ነው። እስቲ ሚዩት አድርጊና አዳምጪኝ። ኦኬ አሁን ነገሮችን በአንድ አቅጣጫ ብቻ አይደለም ማየት ያለብሽ። ምክንያቱም ከዚህ ቀደም ህይወት አለሽ ወይ ብዬ ጠየቁሽ በምክንያት ደወለ። እኔ እኮ እዚህ ስትገቡ የሚደውሉት ውድ አለሽ እስካሁን ስታወራ እኮ ምንም ስልኳ ሰላም ነበር። ደወለ አስቸጋሪ እኮ አንዴ። እሺ ታገሱ። እስከዛ ሜምበር ሁኑ። እሺ ጋይስ፣ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት ነክታችሁ ሜምበር ሁኑ። ሌላ ትክክል ሊሆን ይችላል። አለሽ ታለም አለሽ። እንዴት ነው ነገሩ ጎበዝ? አመለጠችን እንደ በዛው ፍቅረኛ እኮ ያላችሁ ሰዎች እኮ አስቸጋሪ እኮ ነው ብላችሁ በቃ ድንገት በቃ ሊደውል ይችላል ወይ ልደውል ትችላለች። ምን አልኩ ታዲያ? እሺ ኤኒዌይስ ያው ተጠልፋለች እህታችን። ተጀናጅነው ሲጨርሱ ያው ተመልሳ ልትመጣ ትችላለች። እሺ እንቀጥልሽ። የምላችሁ ነው የሚሆነው። ምን ብያችኋለሁ እኔ እዚህ ስትገቡ ጠብቀው ይደውላሉ አልኳቸው። ብዙ የእሷ ጉዳይ ማለት ፐርሰናል ስለሆነ ለዛ ነው ዝም ያልኩት። ሌላው ይሰማል? አዎ ችግር የለውም። አይ ያው አንቺ በሌለሽበት ያው አንቺ የራስሽ ያው ስፔሻል ማለት ይከታተለኛል በሁሉም ሚዲያ ቲክቶክም ሁሉ ነገር ይከታተለኛል። አሁንም እንግዲህ መርፌውን ስንወጋሽ እንትን እንዳይልሽ ደጋግሞ የሚደውል ከሆነ ለጊዜው ቦልቂውና ችግር የለም እዛ ታነሽለታል። እሺ ሚዩት አድርጊና አዳምጪኝ። አሁን ተዋጠልሽም አልተዋጠልሽም እውነቱን ነው የምነግርሽ። ገብቶሻል? አሁን ሰዎች ወደ ህይወታችን ሲመጡ ጥሩ መጥፎም በሰው ነው የሚላክልን። ጥሩ መጥፎም ነገር ገብቶሻል? አሁን ፈጣሪ ለእኛ መልካም ሊያደርግ ከፈለገ ሰው ነው የሚልክልን ወይ በሰው ነው የሚልክልን። ሰይጣንም እኛ ላይ ክፉ ነገር ማድረግ ከፈለገ በሰው ነው የሚመጣው እንጂ የሆነ አካል ኖሮት ምናምን አይመጣም። ሰው ጥንቃቄ ማድረግ አለብን። የደወለልን ሰው በሙሉ ለእኛ መልካም አስቦ፣ ያወራን ሰው በሙሉ ጥሩ አስቦ አይደለም። መመርመር አለብን። ገብቶሻል? አይምሮ የተሰጠን እንድንመረምር ነው። ይቅርብ ይለኛል ፍቅረኛሽ ነው መሰለኝ ከተች ሰው ምን መሰለሽ፣ በመሰረቱ የባለፈ ህይወት ካለሽ ያንቺ የሆነ ሰው ነው ስልኬን የሰጠኝ ማለት አሳማኝ አይደል። ገብቶሻል? የሆነ ሰው ስልክን ሰጥቶኝ ነው ብሎ ቢደውል ላወራው ነው እንዴ? በየቀኑ ወይ ላወራት ነው እንዴ? እኔ ጭንቅላት እኮ አለኝ፣ አይምሮ አለኝ። ለምን እንደመጣ ምን ፐርፐዝ ኖሮት እንደመጣ ምን አውቃለሁ? ሰው ሚስጥሬን ሁሉ አወራለሁ እንዴ? ያወራኝም በሙሉ መልሳለሁ እንዴ? ትክክል እኮ አለ። ይህ ሰው ከባለፈው ህይወትሽ ጋር ካለች ሪሌሽንሽፕ ጋር ግንኙነት ያለው ሰው ሊሆን ይችላል። እስቲ አውራት፣ እስቲ ታወራ ይሆን ስልኳን እንካ ብሎ ሰጥቶት ሊሆን ይችላል። ቁጭ ብለውም ሊሆን ይችላል። ምን እንደምታወሪ የሚሰሙሽ ምን አይነት ወጥመድ ውስጥ እንዳለሽም አታውቂም። አንደኛ ፖይንት ምንም ስሜት የለሽም ለሱ። ጥሩ ነገር እሱ ምንም ስሜት ከሌለሽ በይሉኝታ መጓዝ አይኖርብሽም። ይሉኝታ ጎጂ ባህል፣ ይሉኝታ አያስፈልግም ጋይስ። ያላመናችሁበት ጉዳይ ካለ በቃ አልፈልግም ፊት ለፊት አይሆንም
ቀኑ ሌላ ሲም ታስገቢያለሽ። ለእናትና ለአባትሽ ብቻዬን ቁጥር ለማንም እንዳሰጡ ስፈልጋችሁ እኔ በዚህ ነው የምታገኙኝ ብለሽ ለቤተሰቦች ይሰጫለሽ። በቃ 4 ነጥብ ተዘጋ። የት ታገኝሻል? አንቺ ራስሽ ፍንጭ ካልሰጠሽ በስተቀር ሶሻል ሚዲያሽንም ጭምር መቀየር ምን እየተካሄደብሽ እንደሆነ እኮ አታውቂም። ገብቶሻል? ምክንያቱም ሰው እንዴት ነው ዝም ብሎ መጥቶ ደውሎ ሚስት ይሁን የሚልሽ? በጥቂት ቀናት እንትን እንጋባ ሽማግሌ ልላክ ቦይፍሬንድ ነበረኝ ብለሽኛል። ኤክሶቻችሁ አይተኙላችሁ። ገብቶሻል? ነግሬያችኋለሁ ከዚህ በፊት ኤክሶቻችሁ ዝም ብለው አይተዋችሁም። ጥላችሁ ስትሄዱ ስትኖሩ ከፍ ስትሉ ሲያምርባችሁ ህይወታችሁ ሲቀጥል ጤናማ ስትሆኑ ያለ እነሱ መቀጠል ስትጀምሩ ምክንያቱም ትናንት ስታለቅሽለት የነበረ ሰው ሊሆን ይችላል። ትናንት ስታለቅሽበት የነበረ ሰው ዛሬ እንባሽን ጠርገሽ ቀጥ ብለሽ ስትቆሚ ቁጭ ብሎ አያይሽም። በዚህ ይመጣብሻል፣ በሰው ይልክብሻል፣ በምናምን ከቻለ ጂኒም ሊልክብሽ ይችላል። ለዛ ነው ስትፋቀሩ ያፈቀራችሁ ሰው የነገ ጠላታችሁ ሊሆን እንደሚችል እንዳትጠረጥሩ። መጠርጣሪ ውስጥ እንዳትገቡ። አቁኑ ምናግራችሁ ባይዞ እኔ ከዚህ ተወረደ ወረደላችሁ ዋጣችሁት አላጣችሁት እኔ እውነት ነው። ለነገሩ እውነት ከጉሮሮ አይወርድም እኮ ወርዶ አያውቅም። ስለዚህ ዛሬ አፈቀርኩ ሞትኩልህ የምትይው ሰው የነገ ጠላትሽ ሊሆን እንደሚችል እርግጠኛ ነኝ። ፈጣሪ መርቆ ከሰጠሽ አግብተሽ ልጆች ወልደሽ የህይወት መስመርሽ ይሆናል ጥሩ ሰው ካጋጠመሽ። አለበለዚያ ግን ዛሬ ክንፍ የምትሉለት ሰው ነገ የተለያያችሁ ቀን መርዝ ቀምሞ የሚልክባችሁ ያ ሰው ሊሆን ይችላል። ዝም ብለሽ ማውራቱ ተገቢ አልነበረም። ማታቂውን ሰው ከየት እንደመጣ ማታቂውን ፍንጭ ራሱ ያልሰጠሽ ያንቺ የሆነ ሰው ሰጠኝ ትክክል አይደለም። እንዳትጎጂ ነው። እኔ ለመሰለሽ ነገ ኤክስፒሪየንስ አለኝ ብለሽኛል። የተሰበርሽበት ጉዳይ የተሰበርሽበት ጉዳይ ኤክስፒሪየንስ ያለሽ የተጎዳሽ ያለቀሽበት ብዙ ዋጋ የከፈልሽበት ጉዳይ ህይወት ኖሮሽ እዚህ ጋር በቀላሉ እንዴት ልትሸወጂ ትችላለሽ? እንዴ ሞር እኮ ሴኪዩር ነው መሆን ያለብሽ። ማታቂው ሰው ከሆነ ሰው ስልክሽን ተቀብዬ መጣሁ ቴንክ ዩ ቬሪ ማች አለቀ። ማውራበት ምክንያት አይኖረኝም። ማለም ሊሆን እንደሚችል በምን አውቃለሁ? ገብቶሻል? ስለዚህ ይሄንን ነገር አስቢበት። ድፍንፍን ያለ ግልጽ ያልሆነ ነገር ሳይነግርሽ ወደ ህይወትሽ የመጣ ሰው ዋጋ ያስከፍልሻል። ስለዚህ አሁን ከዚህ ሰው ለመራቅ እንዴት አልሽ? ምንም ስሜት የለሽም። ሰው ምንም ሳትነግሪው መሄድ ነው እኮ። ቁጥርሽን ትቀይሪያለሽ፣ በቃ ተጠናቀቀ። የት ያገኝሻል? አንቺ ምንም ስሜት ከሌለሽ ማለት ነው። ግልጽ ነው። አሌክሲ እውነት ነው። ምንም ስሜት የለኝም እውነት ለመናገር ግን እስከ ዛሬ ድረስ ማለት እኔ አሁን ይሉን ተያያዘኝ የምልክ ማለት ነው በጣም ማለት ውጥረት በነበርኩበት ሰዓት የሆነ በቃ አለ አይደለ ከጎንክ ምንም ነሳው የለም በምትል ሰዓት በዛ ሰዓት ሲያናገረኝ ወይኔ በቃ እውነት እንዳልከው ፈጣሪ እንደላከልኝ አይነት አድርጌ ቆጠርኩትኝና ማውራት ጀመርኩኝ። ሳውራው ግን እውነት ለመናገር የሆነ ቀጥታ ነገር እንጂ ምንም አይነት ተስፋ የሰጣሁትም ነገር የለም። ስለ ፍቅር ማውርቼ ማላቅ። ምክንያቱም ፍቅር የሚለው ስም ራሱ አስጠልቶኛል። አይደለም እንትን ለማለት ማለት ነው ለማውራት ራሱ አይደለም ያ ስለነበረ እንዲሁም መንገድ እንኳን ሲስት ማለት ነው እንደዚህ አይደለም እንደዚህ ቢሆን እንደዚህ ነው ምናምን ያ ነገሮች ጭራሹን ሆኖ እነሱን እየገዛው መጣ። ታውቃለህ እየገዛው እያስተዋለ መጣ። አንዳንድ ጊዜ አማዞን ትኬት እንደዚህ ልላክልሽ እንደዚህ አድርጊ ምናምን ይልኛል። አልፈልግም። እኔ በራሴ መቆም እችላለሁ። ሁሉ ነገር አለኝ። የጎደለኝ ቀን ነግርሃለሁ። ምን ችግር አለው? ለፋሚሊ ሁሌ ነው የምለው። አንድ ቀን ምንም እሺ ያልኩት ነገር የለም ማለት ነው። ሁሌ ኢትዮጵያ ስገባ ራሱ ኢትዮጵያ እንደሆንኩ ወዲያውኑ ደውሎ አንዳንድ ነገሮች ያስፈልጉሻልና እንደዚህ ላስገባልሽ ነው የማዘርን አካውንት ላኪልኝ ሲለኝ የኔ አካውንት ቁልፍ እንደሆነ ነገር ያውልን ከዚህ በፊት ማለት ነው። ያውቄ ነው ቁልፍ አይደለም አካውንት እውነት ለመናገር ያው ብዙ ነገሮች እኔ ማለት ነው ብዙ ነገሮችን ውሸት ነው ማወራው የነበረው። ውሸት ስልክ በቃ አልነግረውም ስለራሱ ባወቀው መልክ አውቋል። በቃ ያወቀው ይበቃዋል ብዬ ነው ዝም ያልኩት እንጂ እኔ እንደዚህ እንዲሆነ አልለው።
እኮ አሁን ምን መሰለሽ፣ አሁን በመሰረቱ ጥንቃቄ ማድረግ አለብሽ ነው። አንቺ አሁን ሴኩሪቲ አንቺ ራስሽ መጠበቅ አለብሽ። ምክንያቱም ከዚህ ቀደም ህይወት ከነበረሽ ያ ነገር አይተውሽ በቃ ሀቅ ነው። እሺ ቅድም አሁን ስትገብታ አንድ ታችን ነግራን ነበረ። ኤክሷ እንግዲህ እሷ አግብታ አሜሪካን ሀገር መኖር ጀምራች ልጅም ወልዳለች እና ይፖስታል ፎቶቸውን የቀድሞ ፎቶቸው እያነሳ ሶሻል ሚዲያ ላይ እና ባሌ እየደበረው መጣለች፣ ወጣች፣ አስወጣት። ደውሎባት ነው ምንድን ነው ድጋሚ እንግዲህ እንደዚህ አይነት አፍቃሪ ቢጤን ያለሽ ሴኪውር አይደለሽም። እስቲ ሊውልሽ ሴኪውር አይደለሽ። ከባድ ቀይ መብራት ላይ ነው ያለሽ። ኤኒዌይስ እንግዲህ ያው ነግረናታል። ዞሮ ዞሮ መከረው እምቢ ካለ መከራ ይምከረው ነው። በጣም ጥንቃቄ አድርጊ። የእውነት ከልቤ ነው። በጣም ጥንቃቄ አድርጊ። የሰው ልጅ ከፍቷል እና ጥሩም ነገር መጥፎም ነገር የሚመጣው በሰው ነው እና ሰዎች ደግሞ የሚመጡት ወደ እናንተ ጭራቅ መስለው አይደለም፣ ቀንድ አብቅለው ምናምን አይደለም የሚመጡት። በጣም መልአክ ነው፣ በጣም ጨዋ፣ በጣም የሚያስቡላችሁ፣ የሚጨነቁላችሁ ሰው ሆኖ ነው ወደ እናንተ የሚመጡት። ማሰብና መመርመር ካልቻላችሁ ትወድቃላችሁ። መጨረሻ ጭንብላቸው ሲገለጥ መጨረሻ ማታስተካክሉበት ሌቭል ላይ ደርሳችሁ ነው ራሳችሁ የምታገኙ። ስለዚህ መጠንቀቅ አለብን። ዝም ብሎ ሰው ስለደወለልን እናወራለን። እየሰማሽኝ ከሆነ ደግሞ በዛ ላይ ምንድነው ማድረግ ያለብሽ? አንቺ ቀድሞ በደረሰብሽ ህይወት ምክንያት ፍቅር የለም ወንድ ልጅ እንደዚህ ነው ብለሽ አደምደቢ። እንደዛ እንድታስቢ ካሰብሽ ያ የቀድሞ የጎዳሽ ሰው እንዲህ እንድትሆኝ ነው ይፈልግ የነበረው። ዳኝ እንዲህ ስለ ወንድ ልጅ ነው። ጥሩ አስቢ፣ ልብሽ ይዳን፣ አይምሮሽ ይዳን፣ ደስተኛ ሁኚ። ህይወት በአንድ በኩል የጎዳችሽ ሰው በሱ መንገድ ነው። ያ የአንድ አጋጣሚ ነው፣ የሆነ ሰው ነው የጎዳኝ እንጂ ህይወት ጥሩ ነች፣ መልካም ነች። ሰዎች ጥሩ ናቸው፣ ጥሩ ሰዎች አሉ፣ ጥሩ ወንዶች አሉ የሚለውን እሳቤ ስትይዥ ድነሻል ማለት። ያ በጣም ቅጣት ነው ለዛ ሰው። ግን አሁን ፍቅር የለም በቃ እኔ ምንም አይነት ሰው አልፈልግም፣ ፍቅር ያለም አይመስለኝም በዚህ ምድር ላይ ወንድ ልጅም እንደዚህ ስትይ ቢንጎ እሱ እንዲያርጊያት ነው እንዲያበላሽቻት ነው ብሎ እንዲያስብ ታደርጊዋለሽ። ለጎዷችሁ ሰዎች የነሱ ማህተብ እናንተ አይምሮ ውስጥ እንደቀረ ማረጋገጥ የለባችሁ። መዳናችሁ ማወቅ አለባቸው። ሄሎ እሺ፣ ዝምታ ነው መልሷ። ሰዎች ጎድተዋችሁ ልባችሁን ሰብረው ሲሄዱ ስለ ህይወት ያላችሁ መልከታ ከተበላሸ፣ ስለ ሰዎች ያላችሁ መልከታ አማራሪ ሰው ከሆናችሁ ለጎዷችሁ ሰዎች ሰርግና ምላሽ መዳናችሁ ነው ለነሱ ውድቀት ማለት። ሄሎ የሆነ ጥያቄ ነበረኝና እሱን ትንሽ እንድትመክረኝ ፈልጌ ነበረ። ጠይቂ። ማለት ጮኛ አለኝ፣ በቅርብ ነው ቤተሰብ የላከው። እሺ። ከዛ አሁን እናቲቱ የሆነ ሰዓት ደውላ ብር ምናምን ላኪልኝ አለች። ማ? እናቱ፣ የእሱ እናት ማለት ነው እኮ። ማን ነው? ስለሱ ንገሪና መጀመሪያ። ጮኛዬ ነው ማለት በቅርብ ነው ቤተሰብ የላከው። እንዴት ተዋወቃችሁ? አይ እሱ ጋር እንኳን እዛ ሀገራችን ያለን ነው የምንተዋወቀው እና ከ4 ዓመት ከ5 ዓመት በፊት ጓደኛሞች ነበር ነው። አሁን እሱም እዚህ 40 ሀገር ነው ያለው፣ እኔም 40 ሀገር ነኝ ያለሁት። ከዛ ቤተሰብ ላክን። ሽማግሌ የተላከው እናንተ ሰው ሀገር ሆናችሁ ነው? ላ እዚህ ከመጣን ነው። እሺ። እና አሁን እናቱ ደውላ ብር ምናምን ላኪልኝ ምናምን አለች። ቆይ ሽማግሌ የተላከው እዚህ ከመጣን እናንተ ሰው ሀገር ሆናችሁ ሽማግሌዎቹ የተላኩት ነው አባባሌ? አዎ
እናንተ ሀገር ውስጥ ሳትኖሩ? አዎ እነዚህ እያለን እኛ መጋባት ስለምንፈልግ ቤተሰብ ምናምን ተላከ። እሺ ከዛ ከተላከ ምናምን በኋላ አሁን በቅርብ 1 ሳምንት ምናምን ቢሆነው ነው። ከዛ ብር ላኪልኝ ምናምን ብላ ማለቴ እናቲቱ ጋር በፊት እዛ አገር ቤት እያለን ተዋውቀን ነበር። ያኔ ቤተሰብ ምናምን ሳይላክ ቤተሰቦቹ ጋር ምናምን ተዋውቄ ነበር። ከዛ ያኔ በኢሞ ታወራኝ ነበርና ናራ ነበር። ከዛ አሁን ኪልኝ ስትለኝ የለኝም አልኳት። ምን ያህል ብር? 20 ሺህ ብር ምናምን። እሺ ከዛ ላኪ ብላ ስትለኝ የለኝም። ያኔ እዚህ የመጣሁት በቅርብ ነው፣ ገና 6 ወሬ ምናምን እዚህ ከመጣሁ። ከዛ የመጣሁበትን ገና ከፍዬ ምናምን ስላት እሺ ምናምን አለችኝና ደግሞ አሁን ትናንትና ምናምን ሪከርድ አደረገችልኝ። ከዛ ሪከርድ አድርጋልኝ ሪከርዱን አዳመጥኩትም ነበረ። ከዛ ትናንትና ጠዋት ሳዳምጠው ደሞዝሽን ተቀብለሽ ለእኔ እንድትልኪልኝ ይላል ሪከርዱ ማለት ነው። ያኔ ለሱም አልነገርኩትም እንደዚህ ምናምን ብዬ ማለት ነው። እና ምክር ካለ ማለት እና ለመላክ አስበሻል? አላላኩም። ሲጀመርም ደሞዜም ገና ነው፣ ገና በቅርብ ነው ተቀብዬ ቤተሰብ ጋር የላኩት። መቼ ነው ልትጋቡ ያሰባችሁት? እኛ ገና ነን። ያኔ ወይ ወደ ቤተሰብ ከሄድን በኋላም ሊሆን ይችላል። እዚህም አላወቅንም፣ ገና አልወሰንም። ግብ የላችሁ ታዲያ? ለምንድን ነው ሽማግሌ ያስላካችሁት ታዲያ? ያኔ በሱ ጋር እንጣላ ነበረ። አይደለም ቆይ ጥያቄውን ቀጥታ ብቻ መልሽልኝ። ያኔ ስለምንጣላ የማንተማመን ስለሚመስለን ለመተማመን ያክል ቤተሰብ ይላክ ምናምን ተባልና ቤተሰብ ላከ። እድሜሽ ምን ያህል ነው? እድሜሽ ምን ያህል ነው? እድሜ 22። እሱስ? እሱ 23 24 ይሆናል። እሺ ሚዩት አድርጊ። በዚህ እድሜሽ አስቸጋሪ ነው ጎበዝ። መጋባት የሚባል ፐርፐዝ እኮ የለም። የእውነት ግን በዚህ እድሜሽ ልታገቢ ነበር? ለዛ ነው ምን እሱን ማግባት ፈልጋለሁኝና ከሱ ጋር መለያየት ስለማልፈልግ ለዛ ነው። ታፈቅሪዋለሽ? አዎ አፈቅረዋለሁ። ይቃ ነው የሚሰራው። ውጓት ማደንዘዣ ደጋግመህ አንደኛ ይኸውልሽ፣ በዚህ እሱም ማግባት በጣም ነው የምፈልገው። ችኮላ አያስፈልግም። የኔ እናት ተረጋጊ። በጣም የተጣደፋችሁት ገና ልጆች እኮ ናችሁ። ገብታችሁ ለመፋጠጥ ነው እንዴ? በ21 ዓመትሽ አገባሽ። ከዛስ እንዴት ነው ትዳሩን አንድ የምታደርጊው? ትዕግስት የሚባል ነገር አለ። ትከሻሽ ሰፊ መሆን አለበት። አስተዋይ መሆን አለብሽ። ዝም ብሎ እኮ መጋባት የሚባል ነገር የለም እናቱ። ስትጋቢ እኮ ነገሮች ይቀየራሉ። አሁን እንደዚህ ውጪ እንደምትፋቀሩት እንዳይመስልሽ። ወይ ጣጣ! እንደዚህ አሁን ውጪ እንደምትፋቀሩት እንደው በጫማሽ ላይ እንጀራ ልብላ ምናምን በቃ እግርሽን ልጠብሽ የኔ እናት መሬት አይንካሽ ምናምን እንደሚልሽ መስሎሽ ነው እንዴ? ከተጋባችሁ በኋላ ይለወጣል። ሌላ ሌቭል ነው ያ ስትጋቡ። ይሄ በማስተዋል የምትመሪው ነው። ገብቶሻል? ግጭት ሲፈጠር እንዴት አርመዋለሁ፣ እንዴት እታገሳለሁ፣ እሱ በጣም ሰዓት ሲሆን እንዴት እኔ ያንን ሃንድል አደርጋለሁ። ገብቶሻል? ነገሮች ማያግባቡ ነገሮች ሲኖሩ እንዴት ነው እንደ ሴት ልጅ
ብልህ ሆኜ ባሌን ትሪት ላረገውና ያንን ነገር ልፈታው የምችለው እንዴት ችግሮች ሲገጥሙ በጋራ እናልፈዋለን የሚለው በጣም በእድሜ የመብሰልን ጉዳይ ይጠይቃል። እሳት ነው የምትሆኑት። ውጭ የምትሞጋገሱት እኮ ማለት ነው በውጭ ስለሆነ ኳሊቲያችሁ የምትተያዩት። አንቺም ክፍተትሽን አታሳዩም፣ እሱም ክፍተቱን አያሳይሽም። ክፍተቱን ሸፍኖ መጥቶ ነው የሚያወራሽ። ቴንክ ዩ ሶ ማች ያር ክፍተቱን መጥቶ አያሳይሽም፣ አንቺም አታሳዩም። ኩል ሆናችሁ ነው የምትገናኙት። ጽድት ብላችሁ ኩል ሆናችሁ ምናምን ነው። ክፍተታችሁና ጉድለታችሁን ቤታችሁ ነው የሚያውቀው። ልክ ስትጋቡ ኤቭሪዴ አብራችሁ ነው የምትበሉት፣ የምትጠጡት፣ የምትተኙት፣ ኤቭሪ ነገር መሰሩ። ስለዚህ ክፍተታችሁን መታየት ትጀምራላችሁ። አንቺም እሱ እንዲህ ነች እንዲህ ማለት ይጀምራል። እንዲህ ነህ እንዲህ ማለት ትጀምራለሽ። ያ የእድሜ ብስለት ከሌለው በወሩ ካልተፋታው ብለሽ ለያጅ ለግናጅ ነው የምትይው። 21 ዓመትሽ ሳይሆን አትሊስት 26 27 እድሜ ሲሆንሽ ያኔ ነው የማቹሪቲ ሌቭልሽ ከፍ የሚለው። አትሊስት ነገሮችን የማገናዘብ አሁን ህፃን ነሽ፣ እሱም እንደዛው። ስለዚህ ሽማግሌ ለመላክ መጣደፍ ስህተት ነበር። ምክንያቱም እናንተ ራሱ ሰው ሀገር ናችሁ፣ ገና መቼ ተገባባችሁ። ስለዚህ ቤተሰቦችሽ ያንን አድቫንቴጅ መጠቀም ፈለጉ። የእሱ ቤተሰቦች ይችን አድቫንቴጅ መጠቀም ፈለጉና ማማዬ ብር ላኪ ይልኝ። ለእናትሽ አድርገሻል? ምን ቤት ነሽ አንቺ? ልጃቸው አይልክላቸውም እንዴ? ገና ነገሩ ሳይያዝ ለእሱ ቤተሰቦች ጡረታ የምትልኪው አንቺ ምንድን ነሽ? ምን ቤት ነሽ? ስደት እኮ የወጣሽ እኮ ይህን ለማድረግ አይደለም። እንኳን ለነሱ ለቤተሰቦችሽ እንኳን አላግባብ ገንዘብ ላኪ ሲሉሽ አአ ማለት ነው ያለብሽ። አስፈላጊ ከሆነ ነው የምትልኪው፣ ወይ ታመው ከሆነ ወይ እንዲህ በቃ ችግር ውስጥ ከሆኑ ኦፍኮርስ ሰፖርት ታደርጊያለሽ እንደ ልጅ። ገና ለገና ሽማግሌ ተልኳል ተብሎ 20 ሺህ ብር ላኪልኝ 40 ሺህ ብር ላኪልኝ የሚሉሽ የእሱ ቤተሰቦች አሁን ትንሽ ብትጋቡ ደግሞ በስሜ የሆነ ቪላ ቤት ትሰሪልኝ ምናምን ሊሉሽ ይችላሉ። በስሱ አይባልም። ልጃቸዋል አይደል እንዴ? ስለዚህ አንቺ ይህንን ነገር ፍሬን ያዥ። አጓጉል ቅብጠት አያዋጣም። ነገ ትሰበሪያለሽ። እውነቴን ነው የምነግርሽ። ሽማግሌ መላኩንም እርሺው። አሁን በቃ እንዳልተላከ ቁጠሪው። እናንተ ሳትኖሩ በቦታው ላይ ገና የምትጋቡበት ገና ሳይወሰን እንዴ የመጨረሻ እኮ እቃቃ ጨዋታ እኮ ነው ያደረጋችሁት። ታውቆሻል። ሽማግሌ እኮ የሚልከው በቃ ሽማግሌ ከተላከ በኋላ የሰርግ ቀናችሁ ነው የሚቆረጠው። ሽማግሌ ተላካለ ዛሬ እሺ ተባላል። ኦኬ መቼ ነው ሰርጋችሁ? ለምሳሌ ከ2 ወር በኋላ በሉ፣ ከ3 ወር በኋላ በሉ፣ ተወስናላችሁ። እዛ ጋር ይወሰናል። ምንም የመጋባት አይዲያው የላችሁ። መቼ እንደምትጋቡ አታውቁትም። ፕላኔ ጋር የላችሁም። እቅድ አላወጣችሁም። የምትመቱት ግብ የለም። ስለምንጣላ ብቻ ሽማግሌ ይላክ ለመተማመን። እስቲ ጥላኝ ትሄዳለች አትሄድም ወይ? ጥሎኝ ይሄዳል አይሄድም? እስቲ እንየው። መሞከሪያ እኮ አይደለም ህይወትሽ። እንደ አይጥ የሆነ መድኃኒት ሲገኝ በአይጥ ይሞከር ይባላል። ልክ እንደዚሁ የአንቺ እኮ ህይወት መሞከሪያ አይደለም። ሰው አስተውይ እሺ። ኳስ በመሬት ተግባባ። እንደዛ እሺ። እሺ መልካም ቀን። ህፃናቱ ላይ ነው እኛው ምን እንበል ጋይስ፣ ያረጀ ነው ሰዎች። እንደኔ ሽማግሌዎች ያላችሁ ሰዎች ተስፋችሁን እርማችሁን አውጡ። ህፃናቱ ናቸው በፍቅር ሽማግሌ መላክ። በቃ ሽማግሌ ፌስታል ሆነ ወይ? ድሮ እኮ እኛ ልጆች እያለ ሽማግሌ ተላከ ሲባል በቃ ቢል ነበር ምናምን። አሁን በቃ ውጭ ሆነው ነው አንዳንዶች ሂዱ በቃ የሆነ የሰፈሩን ሰው ይሰበስብና ጓደኞቹን ሽምግልና። እንዲህ በጣም እኮ የተከበረ ጉዳይ እኮ ነው ጋይስ። በሞባይል ልክ ስቲከር ዋትሳፕ ላይ እና ቴሌግራም ላይ እንደመላላክ አረጋችሁት እኮ ሽማግሌ። እንዲቀለለ እኮ ጎበዝ። አረ በእናታችሁ እናክብረው ጉዳዩ። በጣም እኮ ሪስፔክት የሆነ ጉዳይ እኮ ነው። አንዲት ሴት ቤት ሽማግሌ ተላከ ማለት እኮ በቃ እኮ ይዛች ቤተሰብ በጣም በቃ የተከበሩ ታድላ ምናምን በቃ እንደ ትልቅ ጉዳይ እኮ ነው የሚታየው።
ለሙከራ ትልካላችሁ። ሰላም ፈጥሩት። ምክንያቱም ስንት ሰው የእናንተን ወግ እየጠበቀ ነው። ግን የበፊት ህይወቴ የሆነ ቢስተካከልም ማለት መርሳት አልቻልኩም። ያንን ጉዳቱን ጠባሳውን በቃ ለወንዱ ልጆች ያለኝ አመለካከት ምናምን የሆነ እምነት አጣሁኝ። ምን ላድርግ? በደረሰብሽ ነገር ነው እንደዚህ? አዎ ያኔ ካሁን ፊት ያኔ ሽማግሌ ተልኮ ሁሉ ነገር አልቆ ያው በገንዘብ ነው የተጣላ ነው። ካሁን ፊት አውርቼህ ነበረ ካስታወስህና ገንዘብ ላኪ ሲለኝ አይ አባቴን አስፈቅጄ አባቴ ከፈቀደልኝ እልክልሃለሁ ብዬው አባቴን ደግሞ ስጠይቀው አይ ገና ሳትጋቡ በፊርማ እንድሳኮኑ እንዴ ገንዘብ ትደባልቃላችሁ? ገንዘብ ደግሞ ፍቅርን ሊያጠፋ ይችላል፣ ሊያጣላችሁ ይችላል። እሱም ለብቻው ይስራ፣ አንቺም ለብቻሽ ስሩ። ከዛ እዚህ ስመጡ ትደባልቃላችሁ ምናምን ብሎኝ እንደዛ ስለው እንዴት ፍቅረኛ የሆነሽ አረጅኝም በሚል ነበር የተጣላ ነው። እና አሁን ላይ ደግሞ ያኔ አሁን ላይ የቀረብኩት ልጅ ያው በጓደኛ ነው፣ ጥሩ ልጅ ነው። ቢያንስ 6 ወር አውርቼዋለሁ፣ ግን እምነት አጣሁኝ። በቃ ይህም ደግሞ ድጋሚ ጉዳኝ ይሆን በቃ ይሁን ያለኝ ምንም አላየሁበትም። እውነት ለመጫወት ምንም ያየሁበት ነገር ምናምን የለም። ጊዜ የሚሰጠኛል፣ ያዳምጠኛል። እንደገና እስኪ ትክክለኛ ሰው ከሆን ከእናትክን ማስተዋወቀኝ ስለው አስተዋውቆኛል። ግን እምነት ጠፋብኝ። በቃ እንደዛ እንደ በፊቱ ልጅ ነው የማየው። ለምን እንደሆነ አላውቅም። ምን ላድርግ? ደግሞ ህይወትም ያስፈልገኛል። በአካል ትተዋወቃላችሁ? አይ በአካል አላውቀውም። በምንድን ነው? እንዴት ነው ያስተዋወቁሽ? ይሄኛውን ያው ጓደኛ አለኝና ፎቶ የነሱ ስልክ ላይ አይቶ ምናምን ይሄ በፍቅር ምናምን አይደለም ለወራት ያለው አይችል ብትዋወቃት ደስ ይለኛል ምናምን ነው ያለው። ከዛ ተዋወቅን እንዳጋጣሚ ሰላም አለኝ ምናምን የከሊ ጓደኛ ነኝ ሲለኝ ያውም ደግሞ የ3 ዓመት የ4 ዓመት ጓደኛዬ ስለሆነ ነፃ ጓደኛዬ ብዙም አልከበደኝም እንደዚህ ለመቅረብ ምናምን። ግን አሁን እሱን ምንም አይችበት ሳይሆን እንዴት ልቤ ላሳምነው? ለምሳሌ አሁን ፍቅር ሲጀምር ያው እምነት ያስፈልጋል። በጥርጣሬ ምናምን ከሆነ ደግሞ እኔ ብጎዳውስ ብዬ አስባለሁኝ። የሆነ ጊዜ ያው ትንሽ አሁን ለምሳሌ ጥፋት ሲያጠፋ አንድ ሰው ይቅርታ ታደርጋለህ አይደል? ጥፋት ሳላይበት ለምን ነው የምጠራጠረው ምናምን እላለሁኝ። ልጁ ተመችቶኛል በብዙ ነገር፣ የስራ ሰው ነው፣ ከሴት ገንዘብ የሚፈልግ አይደለም ምናምን፣ ነጋዴ ነው። ግን እኔ በቃ ያኔ ከልቤ መቀበል ጠፋብኝ። እንዴት ላድርግ? እስካሁን ምን ያህል ጊዜ ነው ያወራችሁት? እሺ ከተዋወቅን አመት ይሆነናል። ግን እንደዚህ በጣም ተቀራርበን ይሄ የቅርብ ሊሆነ ተቀራርበህ የምታወራውና እንደዚህ ሰላም ምናምን ዝም ብሎ አንድ አይደለም። በጣም ከተቀራረብን 6 ወር ይሆነናል እኮ። አሁን ከበፊቱ አንፃር እንዴት ልመነው ነው ወይም ማመን ከበደኝ ነው? አዎ በቃ ያኛው ይሄ ጠባሳ አንተ ለቤተሰብ ተስፋ ሰጥቼ እንደገና እኔም ተስፋ አድርጌበት አገር ልገባ 6 ወር ቆርጬ ምናምን አይደል ከዳኝ። ያ ስለሆነ አሁን ላይ ደግሞ ይሄ ያለው ሊከዳኝም ላይከዳኝም እኮ ይችላል። ግን እንዴት ልመነው? በቃ የሆነ ለምሳሌ አሁን አንዳንድ ጊዜ ስራ ስለሚበዛበት በ3 ቀን ሊደውል ይችላል ምናምን። ግን እኔ የሚመስለኝ ከማንም ሴት ጋር እየተሞላፈጠ ነው የሚሆነው ነው የምለው። ልብ ያልተቀበለው እና ላደርግ ገራ ከማንም ሴት ጋር እስካሁን እየተሞላፈጠ ነው ምናምን ነው የምለው። ለምን እንደሆነ አላውቅም። አዎ እንደዛ ነው የምለው። ያልረዳውም ገባህ? ልጁ ደግሞ በቃ ትክክለኛ ስሬስ የሆነ ነው። እንደዚህ የሆነ አሁን አንዳንድ ወንዶች ቅበጥበጥ ምናምን ይላሉ አይደል? እሱ ግን የሆነ ስሬስ ነው። በቃ ቁም ነገረኛ ነው። ለምሳሌ አሁን 3 ቀን ነው የሰጠሁት እናቱን ለማስተዋወቅ። 3 ቀን ነው የምሰጥህ። በዚህ 3 ቀን እናትህን ካላስተዋወቀኝ በስልኬ ጥው እንዳታረግ ያልኩት። ግን እናቱን አስደወላት። እናቱ ደወለችልኝ ምናምን ተዋወቀችኝ። እናቱ ነኝ ምናምን አለችኝ፣ አወራች ምናምን እና ስሬስ ነው ልጁ። ግን እኔ ችግሩ እንዴት ልመነው? ለምንድን ነው እምነት በሱ ላይ የሌለኝ? እና ምክር ነው የፈለኩት። እሺ ሚዩት አድርጊና አዳምጪ። አንደኛ እሺ የምታውቂው በስልክ ነው፣ ትፈልጊውን ብቻ ነው የሚነግርሽ፣ ማየት ያለብሽ ብቻ ነው የሚያሳይሽ። አለማመንሽ የሚጠበቅ ነው ወይም ሸጋም ነው። የተነገረሽን ሁሉ ብታምኝማ ነገር ሊበላሽ ይችላል። ገና አሁን እሱን ይሄ ስትሄጂ እንደ አዲስ ነው የምትተዋወቂ። ጥሩ ሰው እኮ ሊሆን ይችላል፣ ላይሆንም ይችላል።
የምታውቂው የተነገረሽን ብቻ ነው። ስለዚህ በማመን ለምን አለመን ነገር ውስጥ አትግቢ። በቃ አለማመንሽ ትክክል ነው እንዴ? እና በርቀት እየተነገረሽን ሁሉ ታምኚ ነው እንዴ? ስለዚህ አሁን አውቀዋለሁ፣ ጥሩ ሰው ነው፣ ሲሪየስ ነው፣ እንደዚህ ነው ምናምን የሚለውን ታዩና ሀገር ቤት ስትሄጂ አግኝተሽው ቁጭ ብለሽ አውርተሽ ስለሱ ገና እንደ አዲስ ነው የምትተዋወቂ። እስካሁን ምንም አላወቅሽው። እሺ እየነገርኩሽ። ስለዚህ ስትሄጂ በስልክማ ሁሉም ሰው ማየት ያለባችሁ ነው የሚያሳያችሁ፣ መስማት ያለባችሁ ነው የሚያሰማችሁ። ጥሩ ሰው ሊሆን ይችላል፣ ላይሆንም ይችላል። እሱ አየር ላይ ያለ ጉዳይ ነው። መደምደም የለብሽም። አሁን ዝም ብለሽ ባየሽውም ነገር ይሄ ሰው መጥፎ ሰው ነው ማለትም የለብሽም፣ ጥሩ ሰው ነው ማለትም የለብሽም። ስሄድ አየዋለሁ እስቲ ብለሽ በሂደር ታስቆዩና አገር ቤት ስትሄጂ እንደ አዲስ ነው ቁጭ ብለሽ የምታወሪው። አሁን 2 ዓመትም ይሁን 10 ዓመትም አውሪው። በቃ በስልክ ምንም 1% እንኳን አላወቅሽም። ያነሰው ቁጭ ብለሽ ትነጋገሪያለሽ፣ ስለሱ ታውቂያለሽ፣ ሁኔታውን በየቀኑ ታያለሽ። እየተገናኘሽ ቁጭ ብላችሁ ስታወሩ ስትግባቡ እንደ አዲስ ጓደኛ እየሆናችሁ ትመጣላችሁ። ከዛ ስለሱ ታውቂያለሽ፣ ስለ ስራው፣ ስለ ህይወቱ፣ ስለ ቤተሰቡ ገብቶሻል። እንደ አዲስ ምን እያልሽ ትመጫለሽ? ያንን ሰው ሌላ አዲስ 1 ዓመት ወይ 5 ወር ሊሆን ይችላል የማወቅ ጊዜ ትሰጪና ከዛ እንገባለን፣ ትዳር እንይዛለን፣ ቁም ነገር እንወስዳለን የሚለውን ትወስኛለሽ። ስለዚህ አሁን ባለሽበት ሁኔታ እንዴት ልመነው የሚል ጥያቄውን ተይውና ሲሄድ አያለው እስቲ የሚለውን አረጋግጠሽ ቁጭ በይ። እየተሞላፈጠ ይሆናልም አይሆንም የሚለውን አትደምድሚ ማለት ነው። እሺ እሺ፣ አመሰግናለሁኝ። እውነት ለመጫወት ያምኔ ለምሳሌ አሁን የፍቅር ህይወት ላይ እኔ እምነት የሆነ ለዛ ሰው እምነት ከሌለ እኔ ወደፊት የምማምነው አይመስለኝም። አላውቅም። ብቻ አመሰግናለሁ። በጣም ስለጨነቀኝ ነው ማለት ለሰው ባዶ ተስፋ መስጠትም አልፈልግም። አውቃለሁ ደግሞ እንዴት እንደሚጎዳም እንዴት እንደሚሰብርም አውቃለሁ። መግባት አልፈልግም ነበረ፣ ግን ካየም የገባሁኝ ማለት ነው። አይ ፍቅር ውስጥ እንኳን እኔ አፍቅሬ ወጥቶልኛል። በዛኛው ጥፍት ያለው ልጁ ተመችቶኛል። አይ መብራት ነው ተሻለ እንጂ እንዲህ ምንም ፍቅር ከሌለሽ እማትወጁ ከሆነ እንደማታገቢ እርግጠኛ ከሆንሽ እንደማትወኙ ካወቅሽ ለምንድን ነው የምታወሪው? እኔ እንደማንሆናቸው ካወቀን አንዳንድ ሰዎችን ለምንድን ነው የምናወራቸው? ምሳሌ ነው የምነግርሽ፣ እንዲህ ሁላችንም ጨምሮ ማለት ነው። አንዲት ሴት እኔ እንደማላፈቅራት፣ እንደማልሆናት፣ እንደማላገባት በአጠቃላይ ለእሷ ምንም ስሜት እንደሌለኝ ካወቅኩ ደውዬ ማውራት የለብኝም፣ ስትደውልልኝም ማንሳት የለብኝም። በአጠቃላይ ለዛ እስከዛ ሰው መራቅ ነው ያለብኝ። ለምን ተስፋ ደውዬ ባወራሁት ቁጥር ጭራሽ እናትን አስተዋውቀኝ ምናምን ሁሉ ውስጥም ከገባሽ ይሄ ሰው እኮ ተስፋ እያደረገ እኮ ነው የሚመጣው። ምን ሆነሽ ነው አሌክሶ? አንድ ነገር ልበል። ይሄ ፍቅር ስልህ አሁን እኔ በፊት አፍቅር ያለሁኝ ገባ። ይሄ አልወደውም ምናምን ሳይሆን ልጁ ሳይመቸኝ እኔ 5 ደቂቃም አላወራውም እንኳን 6 ወር። ግን ፍቅር ውስጥ ይሄ ለምሳሌ አሁን ብንለያይ እንደዛኛው የደም ባል አለቅስም። ለዛኛው ጊዜ የእውነት በጣም ነው የተጎዳሁት ከምነግርህ በላይ። ግን አሁን ይሄ አልወደውም አልተመቸኝም ምናምን ሳይሆን ልጁ ተመችቶኛል ማለት ፍቅረኛዬም ብዬ ቤትም ብሄድ አወራለሁኝ ማለት ነው። እሱ አይደለም ይሄ። ግን ይሄ ጥልቅ ያለ ፍቅር ማለት እንደ በፊቱ ለምሳሌ የመጀመሪያ ፍቅረኛዬን እንዳፈቀርኩት አይደለም። የሆነ ጋብ ብዬዋለሁኝ 100% በዛ ሰው እርግጠኛ ሆኜ በቃ በፊት የማረገውና አሁን የማረገው አንድ አይደለም። ከዛ ህይወት ተምሬያለሁ አሌክስ። ያ ህይወት በጣም አስተምሮኛል። ይሄ ትምህርት ቤትም ተምሬያለሁ፣ ግን እንደ ትምህርት ቤቱ ይሄኛው ይበልጣል ያስተማረኝና ስፍስፍ ማለትን ትቻለሁ እንጂ ልጁ አልወደድኩትም አልልህም። እኔ ካልወደድኩት ለምን አወራዋለሁኝ? ግን ይሄ ፍቅር ይሄ ስፍስፍ የሚያደርገው ፍቅር አይደለም። ቢሄድም ቢመጣም ምንም መስለኝ አይመስለኝም። አላውቅም። ግን ያው ሰው ሲለይህ ነው የምታውቀው። ለምን ስለመለየት ታስበልሽ? ሰው ስለመለየት እያሰበ ግንኙነት እንዴ ማሰብም አለብኝ አሌክስ። በፊት እኮ በቃ የልጆች አባት ይሆናል ብዬ እኮ ነው የተለየሁት። መለየትንማ ማሰብ አለብን። ቆይ የኔ እናት እንዴ በፊቱን በቃ ተይው እንዴ! እንዴት ያለ ነገር ነው ወገን? የበፊቱ ላይ ቆሞ እስካሁን ያለሽ እስካሁን ከገባሽ ጊዜ ጀምሮ የበፊቱ እንደ በፊቱ ለበፊቱ እስካሁን የበፊቱ ከውስጥሽ አልወጣም።
ምን ያህል ህይወትሽን እንዳበላሸው ነው የሚያውቀው። ያ አሁን የበፊቱ ቢሰማ ይሄንን በስመ አብ አግኝቻታለሁ ስቲል ራሱ እንኳን በህይወቷ ውስጥ ሆና ምሳሌ ታደርገኛለች ብሎ ደስ ነው የሚለው። የበፊቱን አውልቀሽ ጣዩ እንጂ እኔ እናት በበፊቱ እንዴት ትመዝኛለሽ ህይወትሽን? በበፊቱ ሚዛን ላይ አድርገሽ የአሁኑን መመዘን የለብሽ። ያ በጣም ስተት ነው። ከዚህ በፊት ወድቄ ማቅ ከሆነ አሁን በመጀመሪያው ነገር እንደ በፊቱ እወድቅ ይሆን እያልኩ መሰራ ከሆነ አይሳካልኝም። ሌላ አዲስ ጅማሬ ነው ይሄ። ሌላ አዲስ ህይወት ነው። ሌላ አዲስ ገጽ ነው። መጀመሪያ አንቺ ከበፊቱ መላቀቅ አለብሽ። የበፊቱ መንፈስ አልተወሽም። ይሄ ደግሞ በጣም ከፍተኛ ችግር ይፈጥራል። እዚህ ግንኙነቱ ስትገቢ ኢቨን አግብተሽው እንኳን እንደ በፊቱ ነው የምትዳኘው። የሆነ ነገር ሲፈጠር የበፊቱ ልትይ ነው። መጀመሪያ ማድረግ ያለብሽ ከዚህ ሰው ጋር ሄደሽ ከመገናኘትሽ በፊት የበፊቱን ጉዳይ አውልቀሽ ጣይ። በፊት ላይ አልቋል፣ ተጠናቋል። ይሄ ሌላ ሰው ነው። ተግባባ? እሱ እኮ ገብቶኛል። አባባልህ ግን ጠባሳ ይጠፋል ብለህ ታስባለህ? ነው ተጎድተህ ጠባሳ በአይምሮሽ ውስጥ ከዚህ በፊት ተጎድተሽበት የነበረ ነገር ካለ ዳኝ። እሱን ነው እያልኩሽ ያለሁት። ካልዳንሽ ወደ ሌላ የእውነት ድኛለሁኝ። ከዛ እንኳን ድኛለሁ። ቆይ አልዳንሽም። ሚዩት አድርጊ እስኪ አታብሪ። አሁን አስቀምጪው ስልክሽ። አለመዳን ይኸውልሽ፣ አለመዳንሽን ማረጋገጥ የቻልነው በምንድን ነው? ስቲል የዛኛው ትራውማ አለቀቀሽ። ገብቶሻል? ለምን በቃ አሁን ያለሽበት ግንኙነት አሁን ያለሽበት ጭራሽ የድሮ መነሳት የለበት። ከዳንሽማ እንደውም በባለፈው ህይወቴ እኮ እንዲገጥመኝ ነበረ፣ እግዚአብሔር ይመስገን። አሁን እንግዲህ አዲስ ጅማሮ ነው ይሄኛውን ብለሽ ፈገግ እያልሽ ነው እንጂ መታወሪን የነበረው። አሁንም እንደ በፊቱ በወድቀስ ቢክደኝስ ብንለያይ ተለያየን ነው ሌላ ታሪክ አይመጣም ካልሽ ስለመለያየት ፕላን እያደረግሽ ትንሽ ኮሽታ ነው የምትፈልጊው። ትንሽ ኮሽ ካለ እንደውም ይሄ ሰውዬ ወደ በፊቱ ሊሆን ነው ተንቀሳቀስ ብለሽ ወይ ራስሽንም ተውጫለሽ፣ እሱንም ታባሪዋለሽ። ለምን ጫፍ ላይ ነው ያለሽው? ስለዚህ ምንድነው መሆን ያለበት? የበፊቱን አውልቀሽ ትጥይና አዲስ መንገድ ነው የምትጀምሪው አይደል? አዲስ መንገድ ስትጀምሪ ከበፊቱ ትምህርት ትወስጃለሽ እንጂ እንደ በፊቱ እንደዚህ በሆንስ የሚል የመጠብቁ አነጣጥሮ የመጠበቅ ነገር ህይወትሽ ውስጥ ካለ ትንሽ ሸብረክ ማለትና ትንሽ ያዳለጠሽ ጉዳይ ካለ ቢንጎ እኔም ብዬ ነበር ድሮ ብለሽ ምክንያት ነው የምትፈልጊ እንጂ ታግሰሽ ነገሮችን አመዛዝነሽ አይደለም የምትሄጂው። ስለዚህ የበፊቱን ነገር እርግፍ አድርገሽ ተይው። መዳን አሁን ጠባሳ አይጠፋም ብለሽኛል። ልክ ነሽ። አሁን እኔ እዚህ ጋር ውሃ የፈላ ውሃ ተደፍቶ ቢያቃጥለኝ የዛሬ 5 ዓመት ምናምን ሜቢ ጠባሳው አለ ግን አያመኝም። ስለዚህ ለሰዎች ሳሳያቸው ይሄ እኮ ዛሬ 5 ዓመት ውሃ ያቃጠለኝ ነው የፈላ ውሃ ይገርም ምናምን ብዬ የሳኩ ነው ላወራው የምችለው። በቃ ጊዜ እኮ በጣም በሰዓቱ በጣም አሞኝ ነበር፣ ግን ያው ጠባሳው ቀረ ብዬ እየሳኩ ካወራሁት ድኗል፣ አያመኝም ማለት ነው። ይሄ ነገር እኮ የዛሬ 5 ዓመት ምናምን ካልኩ ግን ምንድነው ማለት ነው? ስቲል አልዳንም ቁስሉ ማለት ነው። ጠባሳ አይጠፋም፣ ልክ ነሽ፣ ግን ይድናል። ሲድን እየሳቅሽ ነው የምታወሪው፣ ምንም አይገርምሽም። ገብቶሻል? ስለዚህ ይሄንን ነገር ከግምት ውስጥ አስገቢ። ዞሮ ዞሮ ግን ስትሄጂ ነው ጉዳዩን የምትመለከችው እንጂ እዚህ ሆነሽ አይደለም። ተግባባ? ላብራ። እሺ በቃ አመሰግናለሁ። የእውነት በጣም ጨንቆኝ ነበረ። ያኔ ሰውንም መጉዳት አልፈልግም፣ መጎዳትም አልፈልግም፣ አሁን ባለሁበት ማለት ነው። እና ሊያዩ ይችላል፣ እዚህ ጋር ሪከርድም ሊቀዱ ይችላል። እሱ እኔ ምንም አይሰጠኝም፣ እዚህ ጋር እየጻፉ ነው ምናምን። ግን እኔ ተጨንቄ ስለነበረ ነው ማለት መጎዳትን አውቃለሁ፣ ሰውን መጉዳት አልፈልግም። እና ሀሳብክን ከአሁን ፊትም ደግሞ ሀሳብ ሁሉ ስላዳነኝ አሁንም ደግሞ በእርግጠኝነት እርግጠኛ ሆኜ የመጣሁት ይመክረኛል፣ በቃ አስተካከላለሁ ብዬ ነው። እና አሌክስ በጣም ነው የማመሰግነው። ያው ደግሞ ግራ ተጋብቼ ነው እና ይቅርታ አድርጉልኝ። ከታያላችሁም ቤተሰብም እያየሁ ነበረና ያው ግን ጨንቆይ ስለነበረ ነው። ማንም የልብህን ቀርቦ እንደዚህ የሚያዳምጥህ የለም። አይ ደግሞ አንቺ ዝም ብለሽ ስራሽን ስሪ ምናምን ነው የሚሉት። ግን እናት አባት ያኔ ህይወት ያዢ፣ አግቢ፣ ውለጂ ይሉሃል። ያኔ ታስባለህ።
ኋላ እንደተጎዳሁት ቢሆን የምነሳም አይመስለኝም ነበር። ግን እግዚአብሔር ይመስገን ተነስቼ አሁን ትልቅ ቦታ ላይ ነኝ። ወደፊትም ደግሞ ትልቅ ቦታ ደርሳለሁ እና አመሰግናለሁ። እሺ እናት፣ እሺ አመሰግናለሁ። እሺ ከባድ ነው እንግዲህ ይሄ በፊት ህይወታችሁ የወደፊቱን እንዲወስን አትፍቀዱ። በነገራችን ላይ ምክንያቱም እንትን ነው ትርፉ ለነዛ ሰዎች ለጎዷችሁ ሰዎች ሰርግና ምላሽ እስካሁን አረሳችኝም እንዴ እስካሁን አይምሮ አስተለኝ እንዴ ብለው እንዲያስቡ ነው እድል መሰሉ። እንደዛ አታርጉ። ኤኒዌይስ ጥሩ ቆይታ ነበረን። እንግዲህ ሰዓታችንን